ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሸና እንዲያላችሁ ሞኝላችሁ አለ ቤተሰቦች ስትገቡ እንደሉ ማዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ኮልቪ አመሰግናችኋለሁ። ሰበር ዜና አለ እንግዲህ እጅግ በጣም ዞግናኝና ደም አፋሳሽ ጦርነት ተጀምሯል። እንግዲህ ከዚህ በፊት በዚህ 50 ዓመት ውስጥ በዓለማችን ላይ ብዙ አይነት ጦርነቶች ተካሂደዋል። እንዳሁኑ ግን ዘግናኝ ጦርነት አታዩም። ዘግናኝ ጦርነቱ ደግሞ ምናልባት በዚህ 3 ሳምንት ውስጥ ማለት ነው በዚህ 50 ዓመት ውስጥ ያላለቀ ሰው ልጅ ሊያልቅበት የሚችል እጅግ በጣም ዘግናኝ ጦርነት ይካሄዳል። አራት ነው ቆላል ግድ አይደለም። እንደዚህ አሜሪካኖች እንደሚያወሩት ምዕራባውያን ነው ዓለም እንደዛ አይደለችም። ዓለም እንደሱ እነሱ እንደሚጎርሩት እንደሱ እንደሚፎክሩት አይነት አይደለችም። አሜሪካ አንድም ጦርነት አሸንፋ አታውቅም። በዚህ 50 ዓመት ውስጥ በዚህ 50 ዓመት ውስጥ አሸንፋ አታውቅም። ለምን? ስለማትችል። ኢራቅን አፍርሳለች፣ ግን ኢራቅን መያዝ አትችልም። አፍጋኒስታንን አፍርሳለች፣ ነገር ግን አፍጋኒስታንን መቆጣጠር አይችልም። አሜሪካ ነች። ሶማሌን መቆጣጠር ካልቻለም አሜሪካ ነች እኮ አጥለው በቃ እቃቸውን ሻንጣቸውን ይዘው ለምን አይቻልም? የኛ ወታደሮች አለውን ሶማሌ ለምንድን ነው አሜሪካ ነች ሄደው? ለምንድን ነው ምዕራባውያን? ስለማይቻል። ስለዚህ የጦርነት ቀልድ የለም። አሁን በኢራንና በእስራኤል መካከል የሚደረገው ጦርነት ሚሊዮኖች የሚቀጠፉበት በአጭር ጊዜ ውስጥ፣ በረጅም ጊዜ አይደለም፣ በአጭር ጊዜ ውስጥ ሚሊዮኖች የሚቀጠፉበት እጅግ በጣም ዘግናኝ ጦርነት፣ ዳፋው ለመላ ዓለም የሚተርፍ ምናልባት የራሽያና የኔቶ ወይም ደግሞ ምንድነው የራሽያና የአውሮፓ ህብረት ጦርነት ማረኝ የሚያስብል ኮሜዲ ነበር ነው የምትሉት። የዚህ 3 ዓመት እንደምታውቁት የ3 ዓመቱ ጦርነት የዩክሬንና የራሽያ ጦርነት አይደለም። አውሮፓ ህብረትና አሜሪካኖቹ በአንድነቱ ነው በእጅ አዙር ራሽያ ጋር የተዋጉበት ምናልባትም አነስተኛው የዓለም ጦርነት ወይም ደግሞ ቀዝቀዝ ያለው የዓለም ጦርነት ማለት የሚቻልበት ውጊያ ነው። ማለት ዓለም ምላቸው በዩክሬን በኩል የተሰለፈው ዓለም ነው። ራሽያ ደግሞ ብቻዋን ነው የተዋጋቸው። ስለዚህ ይሄ ጦርነት ምዕራባውያን እንደሚያወሩት ወይ አሜሪካኖቹ እንደሚያወሩት አይደለም። ዘግናኝ ዋጋ ነው የከፈለው መላ ዓለም። ራሽያኖቹ ብቻቸውን ሆነው ምድር አንቀጥቅጠዋል። ስለዚህ አሁን በኢራን በኩል የሚወራ ወሬ እንደ ቀልድ አይደለም። በጣም ዋጋ ያስከፍላል። ቀጠና በሙሉ ግልብጥብጥ ነው የሚያጣ። ዝም ብላችሁ እችን 3-4 ቀን ምን እንደሚሆን የኢራን አጸፋ ምት ምን እንደሚሆን ለማየት ያብቃቸው። እስራኤል በጣም ትልቅ አገር ነች። በጣም በሚሊተሪ ደረጃች አገር ነች። በታሪክ ሀብታም የሆነች አገር ነች። ተፋላሚ ህዝቦች ናቸው። ኢራኖችም የዋዛ አይደለም። ኢራኖችም ሶሪያ ላይ የለመደ አይነት ዱላ የሚያርፍባቸው ህዝቦች አይደለም። ኢራኖቹ አፍጋኒስታን ላይ የወረደ አይነቱ ዱላ የሚወርድባቸው ህዝቦች አይደሉም። ኢራኖቹ እንደ ሊቢያ ፈርሰው እነሱ ሞተው ሌላው እንዲኖር የሚፈቅዱ ህዝቦች አይደሉም። እጅግ በጣም አደገኛ ህዝቦች ናቸው። እጅግ በጣም አደገኛ። ለዚህ ነው ይህ ሁሉ ዓመት ዓለም ኢራንን እሽሩሩ እባክሽ ተይ፣ እንፈራረም፣ እንዋዋል፣ ማዕቀብ የሚሉት ለምንድን ነው? ለምን እንደ ሊቢያ ኢራንን አልቀጠቀጡም ምዕራባውያኖቹ? ለምን እንደ ኢራቅ ብትንትን አላደረጋትም? ለምን እንደ አፍጋኒስታን፣ ለምን እንደ የመን ብትንትን አልወጣችም ኢራን? ስለማይቻልና ሞዛዘ ጦስ ለዓለም ስለሚተርፍና። ይሄን ደግሞ ነገ ከነገ ወዲያ የምናየው የጦርነት ትንሽ ለምን ጌታ እንኳን እነዚህ የብዙ ሺህ ዓመት ታሪክና ሀያልነት የነበራቸው ህዝቦች ቆርተው ሶማሌዎችም ቢሆን በሀገራቸው እንድትፈነጭ አይፈቅድም። እቺ የኛ ሀገር ሶማሌ ስንት ዋጋ አስከፈሉ መሰለ። ስንት ዓለም በሙሉ በሶማሌ ጉዳይ ብሎ ሰልችተው ተቀነተው። አፍጋኒስታኖች እኮ አሜሪካ ነችው የበሉትን ራሱ ሜዳ ላይ በተነው ነው ያስሮታቸው። የበሉት ገና ከጉረራቸው ሳይወርድ ልብሳቸው በትክክል ሳይለብሱ ነው በድንጋጤ ፈርጥጠው ሄዱት። ለምን? የጦርነት ትንሽ የለው። ስለዚህ እኛ የኢራንም ደጋፊ አይደለንም፣ የእስራኤልም ደጋፊ አይደለንም። የራሷ ሲያርባት የሰው ታማስ ስላለች ነው። ጦርነትን ቀለል አድርጎ ለሚያየው ለዓለም ህዝብ ግን አሁን ትምህርት ነው። ራሽያ ጥሩ ትምህርት አስተምራለች። በነገራችን ሞላ ዓለምን ደህና አርጋን ያስተማረች፣ በኢኮኖሚ ሱሪ ዙቅ አርጋን ዓለምን የጎረፈች እኮ ራሽያ ብቻ። ዓለም እኮ ጉልበት ብጥ ነው የወጣከው። ለአገራቸው ለህዝባቸው እኮ በቢሊየን የሚቆጠር ዶላር ነው የደጎሙት እኮ ምዕራባውያኖች። እንግሊዝ ለብቻ ቢሊዮን ዶላር፣ ቤልጅየም ለብቻ ቢሊዮን ዶላር፣ ጀርመን ለብቻ ቢሊዮን ዶላር። ኧረ ጦር መሳሪያ ቶሎ በሉ ቶሎ ይመረት፣ ራሽያ መጣች፣ ዋይ ሎኮ ከነ ያሉት አይደለም። እውነታው እንደዛ አይደለም። እንደዛ አስተምራለች ራሽያ ዓለምን ጦርነት ምን ማለት እንደሆነ፣ እንዴት እንደሚቆጠቆጥ፣ እንዴት እንደሚመር፣ እንዴት እንደሚኮሰኩስ፣ እንዴት እንደሚያንገሸግሽ ለሞላ ዓለም ጥሩ ትምህርት አስተምራለች። አሁን ደግሞ ኢራን ደግሞ ቀጣይ ነው።
ስለዚህ እስራኤል በኢራን አትሸነፍም፣ ምንም ጥያቄ የለውም። ኢራንም በእስራኤል አትሸነፍም፣ ምንም ጥያቄ የለውም። እንሳ ሚሊዮኖች ያልቃል፣ የሰው ልጅ ደም እንደ ውሃ ይፈሳል። ዙም ብላችሁ ለማየት ያውቃችሁ። ለምሳሌ የእስራኤል የጦር አዛዥ ምንድን ነው ያለው? ከዚህ በፊት ሐማስን ማጥፋት አይቻልም፣ የሐማስ ታጣቂዎችን መዋጋት ይቻላል፣ ብዙ ጉዳት ማድረስ ይቻላል። ሐማስ ግን እሳን አይዲዮሎጂ ነው ያለው። አይዲዮሎጂ በቃ መንፈስ፣ የሐሳብ አስተሳሰብ ሆኖ ተቀይሯል። የጋዛው ጦርነት ስንት ቢሊዮን ዶላር ነው የፈጀው? አልቋል? አላለቅም። ኢራኖች ደግሞ መሳሪያ ምን ይኑራቸው ምን አይኑራቸው የሚታወቅ መረጃ የለም። እጅግ በጣም ሚስጥራዊ ህዝቦች ናቸው። ስለዚህ እስራኤል በእርግጠኝነት በከፍተኛ የኒኩለር አቅም በጦር አቅም የተደረጀች አገር ነች። በከፍተኛ የመረጃ ጥብቅ ነው መረጃ የደረጀች አገር ነች። ነገር ግን ኢራን ላይ የኢራቁ ሊደጎም አይችልም። ይሄ 1,000,000% እርግጠኛ ሆኜ እነግርሃለሁ። ኢራን ላይ የየመኑ ሊደጎም አይችልም። እንዴ 1,000,000% ነው ነገር ያለው። ኢራን ላይ የሊቢያ በፍጹም ዓለምን እንዳለው ግልብጥብጥ ነው የሚወጣው። የዓለም ኢኮኖሚ ግልብጥብጥ ነው። ማናቸው ኢራን ማን ስለሆነ ነው አሜሪካኖች ታዲያ እስከዛሬ ሲለማመጡ እባክሽ ፈርሚው ይሄ ስምምነት እንፈራረም ፈርሚው የሚሉት? ማንንም ኢራንን እንደተለማመጠው ምዕራባኖች ማንንም ተለማምጠው አያውቁም። ለምን? ስለማይቻል፣ ጦሱ ከባድ ስለሆነ፣ ቀጠናው ግልብጥብጥ ስለሚወጣ፣ ዳፋው ለዓለም ስለሚተርፍ ነው። ቀላል አይደለም። ስለዚህ አሁን በኢራንና በእስራኤል መካከል የሚደረገው ጦርነት ዓለም አይኑንም አይነቁልም፣ ጆሮንም አይነቁልም፣ እንቁልፍም አይተኛም፣ ምግብም አይበላ። እንዲህ ብሎ ነው እንዲህ። ለምን? ስለማይቻል ከባድ ጦርነት ነው። እጅግ በጣም ከባድ ጦርነት ነው። እንደሚወራ አይደለም። ጦርነት እንደሚወራው እንዳልሆነ እኮ አየን እኮ። በአፍጋኒስታኖቹ አየን። በአልሸባብ አቅም እኮ ዓለምን ዋጋ ሲያስከፍል፣ በሁቲ አማጽያን አቅም እኮ እንዴት እንዳንቀጠቀጡት ቀይ ባህርን እኮ አየን እኮ አይደለም። ኧረ እንደራደር አለች ከአሜሪካ። የጦርነት ትንሽ የለም የኔ ጌታ፣ የጦርነት ትንሽ የለም። ዝም ብለ ነው እነዚህ የዓለም የጦር ጠበብት ኧረ ምንም አይደለም ይጮፈሎ ደሞሰሳል የሚላቸው በፍጹም በጣም ከፍተኛ ፍርሃትና ድንጋጤ ያላቸው የዓለም የጦር ጠበብቶች። ለምን? ከራሽያ ምድር ላይ ከእቼ የኔንጣት የምታክል መሬት እኮ መውሰድ አልቻለም። ጭራሽ 30% የዩክሬንን መሬት ራሽያ ነች አርጎ በሉ። 30% የሚሆን የዩክሬንን መሬት ራሽያ ነች። በቃ አንድ ሰው እንዳይጠይቁኝ ከዚህ በኋላ አለች። ይሄ ሁሉ $100 ቢሊዮን ወጥቶ እችን የኔንጣት የምታክል መሬት አለመውሰድ አቃተው። ለምን? ጦርነት ቀላል አይደለም። አንዳንዶቹ ለዘመናት ነው የተዘጋጁበት። ራሽያ ነች ለምሳሌ ለዘመናት ዝም ብለ ስለ ኦጊያ ነው የተዘጋጀት። ለዘመናት ዝም ብለ አዘጋጅ። ኒኩለር አላ ጋግር ውስጥ ኒኩለር እየተባለ እንደ ቂጣ እየተጋገረ የጦርነት ትንሽ የለም የኔ ጌታ። ሙዶምሰስ ነው በቃ ሙዶምሰስ ነው። እና አንዳንዶቹ ቆርጦ የተነሱ አገሮች አሉ። ቆርጦ የተነሱ እልቂት ከሆነ ይምጣ በቃ እልቂት የቱ ጋ ነው ብለው ቆርጦ የተነሱ ልክ እንደ ራሽያ። ኢራኖችም ሙሉ ዝግጁ ናቸው ለመሞት እስከ መጨረሻ ለመፋለም ያለውን ነገር እስከ መጨረሻ ደም ጦብታ ለመስጠት። ይሄ ብዙ ዋጋ ያስከፍለናል። እኛን ምንም ማናቀያ እኛ ምንም ውስጥ የለንበት ማለት ዋጋ ያስከፍለናል። አፍሪካ እንዳለ ቀጠና ሩቅ ለዚህ ዙሪያ ያለው ኢራን ዙሪያ ያለ እስራኤል ዙሪያ ያለው በሙሉ ድብልቅልቅ ነው የሚወጣው። እና እንደ ቀልድ አይደለም። ጦር ጠበብቶች ጀነራሎች፣ የዓለም የጦር ጀነራሎች ለምንድነው ኔቶ ለምን አይሞክረውም? ለምን እግረኛ አስገብተው ከራሽያ ጋር ለምን አይዋጉም? ስለማይችልም አይችልም። አንድ ወር አይዋጉም የኔ ጌታ፣ አንድ ወር ወዲያው እንትኖች ራሽያኖች ምንድነው የሚያደርጉት? ባክ ከነዚህ ጋር ግብግብ አያስፈልግም። በኒኩለር አንድ ደው ድርግም ነው የሚያደርገው። ለምን? በቃ ከጠፋ ይቀር ለማን ትራራለህ? እና ቆላል አይደለም ጦርነት። ዝም ብሎ እኛ እንደምናወራው አይነት እንደ ጨዋታ ነገር እንደ ኮሜዲ አይደለም። እንደ ጨዋታ ነገር አይደለም። ጦርነት መራር ነው። መራርነትን አይተናል። በአፍጋኒስታን አይተናል፣ በሶሪያ አይተናል፣ በየመን አይተናል፣ በሊቢያ አይተናል፣ በሶማሊያ አይተናል። ከባድ ነው እና አሁን ዓለም በጣም ሊያዩ ሊሰማ የማይፈልግ አስቀያሚ ጊዜ ከፊት ለፊታችን ተደቅኗል።
እንግዲህ የጦርነት ቀላል አይደለም። እኛ አሁን የማንም ደጋፊ አይደለም። በነገራችን ላይ ትልቁ የኔ ነጥብ ምንድነው የጦርነት ቀላል የጦርነት ኮሜዲ የለውም። ዞግናኝ ትራጀዲ እየመጣ ነው። የኔ ሀሳብ ነው። ሲሞቻችን ላይክ አድርግ፣ ሼር አድርግ። ወዳችኋለሁ። ፒስ